በኋላ ከዛ በኋላ ያለው ነገር ያው ፎቶ ላክ አረገኝ። ፎቶ ላክ ምናምን አለኝ። ፎቶ አልክልህም በአካል ወይም ደግሞ እንዴት ነው ልታገናኘን የምትችለው በአካል ምናምን ነገር አልኩት። ስልክ እሰጥሃለሁ ታወራታለህ በቴክስት። ከዛ በኋላ እናንተ በውስጥ ጨርሳላችሁ። መጀመሪያ ግን ለድርጅቱ መክፈል አለብህ ክፍያ አለኝ። ከዛም በፐርሰንት ነው የምከፍለው ወይስ እንዴት ነው አልኩት። አይ በቃ ትራንስፈር አካውንት እንሰጣለን፣ እዛ አካውንት ላይ ትራንስፈር ታደርግልናለን ያለኝ። ከዛን ለታናሽ ስነግረው አርፈ ተቀመጥ አይቻልም፣ ብር ዝም ብሎ አይላክም፣ ካልሆነ እኛ በአካል እንምጣ ብለነው ስንለው ቆይ እኔ ኑ ስላቸው ትመጣላችሁ አናገራቸዋለሁ ብሎ እንትን አለ። ስደውልለት አላነሳም አለኝ። ከዛን ስልክ ቀይሬ ስደውልለት ስለ ሀዘን ላይ ሆኜ ነው ሰሞኑን ደውልላለሁ ብሎ አለኝ። ከዛን እንደዛ ሁለቴ ሲያመላልሰኝ እኔ መጠራጠር ጀመርኩና ችላ አልኩት ማለት ነው። ይገርማል። አጃይብ ነው፣ አጃይብ ነው፣ አጃይብ ነው። በጣም ነው የሚገርመው አለው። ቁርአን ቀርተሻል? ቁርአን እየቀራው ነው። አሁን 15 ጁዝ ደርሻለሁ። ማሻአላህ። ተማሪ ነሽ ወይስ? ጨርሻለሁ። አይ መርሃባ። እና ምን ማድረግ ነው ያለብኝ? ቤተሰብ አይፈቅድልኝም። እኔ ግን አግብቼ መኖር ነበር የምፈልገው። እድሜው ከስንት ነው የምፈልገው? ከ20 እስከ 30። ከዛው ከሀረር 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 መርሃባ። ሌላ ምን መስፈርት አለሽ? ያው ኢባዳ ላይ እየጠነከረ ቁርአን የቀረ ቢሆን። እንግዲህ አወራው ሰላም አለይኩም ያለኝ ማን ነው ብዬ ደወልኩ። አወራ አያችሁ፣ አዋራሁ ብለውታል። ሀጅ አልዋሽም። አዋራሁ ሰላም አለይኩም ብዬ አዋራሁ ብለውታል። ኦሪጂናሉ ቪዲዮ ላይ ያችን ብቻ ቆርጦ ነው ያመጣት። ትላንት ማምሻ ደግሞ አንተ ስልክ ደውዬላቸው አላነሱም ብለህ ስትናገር በጣም ገርማኛል። እንሞትም ወይ ሞት የለም ወይ? እንዴት እንደዚህ ትናገራለህ? ያለው ነገር አልነገርኩም ወይ? ከመነሻ እስከ መጨረሻ እየነገርኩ እያለ ቆይ በር ልዝጋ ብለህ በላይ ላይ ያዘጋህብኝም። ትንሽ ቆይቼ እደውላለሁ ብለህ አልዘጋህብኝም። አላህን ለምን አንፈራም? አላህን ለምን አትፈራም? ቀብር አለብን እኮ ስራት አለብን፣ ማሸር አለብን። ይህ ቪዲዮ እኮ ይሄ ሆይ ሆይታ እኮ ይቀራል። ብቻ ነው ቀብር ውስጥ የምትገባው። እያንዳንዳችን ብቻችን ነው የምንገባው። ስለዚህ አውርተኸኛል፣ አውርተናል። እህቷ የላከችው ደግሞ ቪዲዮ እህቷ ሊካ ስታሰር የነበረችው እህት እንግዲህ ቪዲዮ ሊሰራ ነው ብዬ በሚሊከላት ሰዓት እንደሰሩ ሀጂ አሳስቷት ነው። ቪዲዮ ሰርቶብሻል፣ ቪዲዮ ሰርቶብሻል። ስለዚህ ሌባ ናት፣ ሰርቀኝ ሄዳለች። ሰማችሁ አይደለ? ያችን ብቻ ቆርጣ ወጣት። ያችን አያችሁ፣ እሱ ስልክ አላነሱልኝም ሲል ነበር። ተመልከቱ ያጀማ፣ አያቸው እነሱ የተናገሩትን ሰምታችኋል። ያጀማ ለምን ሙሉ ቪዲዮን አላሰማው? ያችን ቆርጦ ብቻ። ሱብሓነላህ። ወላሂ ወላሂ አጃይብ። ወላሂ እኔ ከማንም ሰው ጋር ችግር የለብኝም። ስማ ወንድሜ፣ አብሽር አብሽር። አንተ በእነዚህ አባታችን ፎሎ መሸቀል ከፈለግ ሸቀል። የሁሉ እንደዚህ ዋሽተህ ለጣጥፈህ ሀቅ ብትሆን ኖሮ ይታይልህ ነበር። 6,000 4,000 5,000 ሰው ነው ያለ። ይህ ሁሉ እንደዛ ለፍተህ ለጣጥፈህ ዋሽተህ 6,000 ሰው ብቻ ነው ያየሉ፣ ወይ 5,000 ሰው ነው። ግቡና በአላህ ያጀማ፣ በአላህ ግቡና የኔን ፎቶ ለጥፈው የሰራውን ኮሜንቱን አንብቡት። 700 ኮሜንት አንብቡት። ከ700 ስንት ነው የእሱን ሀሳብ የተቀበለው ብላችሁ ግቡና አንብቡት። ሳያጠፋው ግቡና ሄዱና አንብቡት። ሀቅ ይሁ የሰው ልጅ እኮ ኮሜንት አንብበው ራሱ እንዲህ የሁሉ ሰው ጠራ እኔ ትክክል አይደለሁም፣ የሁሉ ሰው ሀሳብ የሚደግፈው ምንድን ነው ነገሩ ብሎ ቆም ብሎ ያስባል። በነገራችን ላይ እና ለምንድን ነው ሀጂ የተናገሩት ሙሉን ሰምታችሁታል። እሱ ያችን የቆረጣትን ፓርት ሰምታችኋል። ይሄ በጣም አናዷቸዋል። ሀጂን ቪዲዮ አይተው ተናደዋል። ለዛ ነው ቮይሱን የላኩ። ቮይሱን ላሰማችሁ እሺ።
ሀጂ የተናገሩት ማለት ነው። ቪዲዮን ኦሪጂናሉ አይታችኋል። ራሳችሁ መፍረድ ትችላላችሁ። አሁን እሱ የተናገረው ብዙ ያው የእህቶች ቀርጸው ዩቱብ ላይ ቲክቶክ ላይ ትለቁታላችሁ። ሀቁ ይሄ ነው፣ ያኛው ሳይሆን ትክክለኛው ይሄ ነው። ሀጂ ደውለህ ቀርቦ ደውለህ አውርተናል እያሉት ነው። እንግዲህ ይኸው እዚህ ጋር ቀብር አለብን እኮ ስራት አለብን። ትላንት ደግሞ እንግዲህ አወራው ሰላም አለይኩም ያለኝ ማን አወራዋል አወራን። ትላንት ማምሻ ደግሞ አንተ ስልክ ደውዬላቸው አላነሱም ብለህ ስትናገር በጣም አወራን አሉት። አያችሁ አወራን አያችሁ ይኸው ረባኛል። እንሞትም ወይ ሞት የለም ወይ? እንዴት እንደዚህ ትናገራለህ? ያለው ነገር አልነገርኩም ወይ? ከመነሻ እስከ መጨረሻ እየነገርኩ እያለ ቆይ በር ልዝጋ ብለህ በላይ ላይ ያዘጋብኝም ትንሽ ቆይ እደውላለሁ ብለህ ዘጋብኝም። እና ይሄ ነው በጣም ይሄ ነገር ተሰምቷቸው እንዴት እንደዚህ ያው ሼር ተደርጎላቸዋል። ለዛ ነው ቮይሱን የላኩት። አሁን ነው የመጣው ቮይሱ። ቆርጦ እያቀረበ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ቪዲዮ አልሰራም ብዬ ነበረ። ልጆቼም እንግዲህ ባቴ አገግማና ባክ ቪዲዮ እንደሰራ ብቻ ራስን አለኝ እያሉ እያለቀሱ ስለመሆን ሊሰራ አልፈለኩም ነበር። እንግዲህ ሙነወር ነው ኑር ነው የሚባል ልጅ እንግዲህ ውሸት የቀጠፈብኝ ቆርጦ እያቀረበ ውሸተኛ እያስደረገኝ ይገኛል። ቪዲዮ በይጂ አለ እያለ ነው። ልጆቼ የኔ ልጆች ቪዲዮ በይጂ አለ ብለዋል። ቪዲዮ እንዲለቅ አስደርጉልኝ፣ ሚዲያ ላይ እንዲለቅ አስደርጉልኝ። አልፎ ተርፎ ለሀቅ ሊናገሩ የመጡ እህቶቻችንን ያመሻል ወይ ጤነኛ አይደለሽ ወይ ብሎ እየሰደበ እኔን የሚሰድብና እኔን የሚያዋሩ ሰዎችን እያስገቡ ሀቅ የሚናገሩ ልጆችን እያወጡ ባለፈው አይታችኋል፣ ሁላችሁም አይታችኋል። አሁን እንግዲህ ይሄ ልጅ 30 ሺህ ብር ተከፍሎ ልጅቷ ላይ እንግዲህ ውሸት እንዴት ነገር ካደረጉ በኋላ ከዚህ ነው ከውጭ ነው የተላከው። 30 ሺህ ብሩ ምንጩ ከውጭ ነው። እንግዲህ ሙቤ ሚዲያ ላይ ያኛው ከቀረበ በኋላ የሙቤንም ስም ለማንሳት እንዲመቻቸው 30 ሺህ ብር አቀናጅቶ ልጁ መኪና ኮንትራት ይዞ ልጅቷ ጋር ሂዶ ቢሮ ይዟት ሂዶ ውሸት እንድትናዘዝ አድርጓታል። ነገ የቂያማ ቀን እንተሳሰባለን። ስለዚህ አሁን ምንድነው ይሄን ቪዲዮ ይልቀቅ፣ ከኔ ላይ ይውረድ ይሄ ልጅ። እነዚህ ልጆች የያዛችሁኝ ልጆች ከኔ ላይ ውረዱ። አላህን ፍሩ። አባት ካላችሁ በአባታችሁ ይሁንባችሁ። ቀብር አለባችሁ፣ ስራት አለባችሁ። አላህን ፍሩ ይላለሁኝ። እንግዲህ ቪዲዮ ካሁን በኋላ አልሰራም። ራሴ ላገግም አገሬ ገብቼ እንግዲህ ወደ ክስም ከሆነ ወደ ክስ ገባለሁ። እናንተ ከጎኔ ቁሙ ይላለሁኝ። አባታችሁ ነኝ። በተለይ ቤተለይ ያላችሁ ቤተለይ አካባቢ ያላችሁ መዲና ህንፃ 4ኛ ላይ ቁሙ። እኔ አንጠልጥሎ ሲሰድብ ትላንት ሀጂ እያል መርዝ ያጎረሰን ሰውዬ ያጎረሰኝንን ሰውዬ እንግዲህ ዝም ብላችሁታል። ከእናንተ ዘጋ ሊያስመስል ገብቶ እየሰገደ ነው። አዳብ ለምን ታታዝዙት? ምን አርጎ ነው? እስቲ መረጃ አምጣ። ለምንድን ነው የምትሉት? የአካባቢ ወጣቶች እኔ እዛ ሲሄድ ሀጂ ብላችሁ ግንባሬ የሚስሙኝ ልጆች የት ነው ያላችሁት? አባት የላችሁ? የት ነው የሞትኩ መሰላችሁ? አልሞትኩ። አልሐምዱሊላህ ገምጌም ያለው ይመጣለሁ። ስራዬን እጀምራለሁ። ስራዬን እቀጥላለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ወላሂ ያ ጀማ አሁን ነው የላኩልኝ ይሄን ቮይስ አሁን ነው የላኩልኝ። አያችሁ፣ ሰማችሁ አይደል? እንግዲህ እኔ ኦሪጂናሉ ቪዲዮ አያቻችኋለሁ። ሳራ አይተሻላል? ኦሪጂናል ቪዲዮን ሀያት አይተሻላል? ኦሪጂናሉ ያቺ ፓርት ተቆርጣ ብቻ በጣም ያሳዝናል። እኔ ደግሞ አሁን የሰማሁት አዲስ ነገር ኢቭን 30 ሺህ ብሩ ከውጭ አሁን ነው የሰማሁት። ያው እንግዲህ ያው አላሁ አለም እኔ አላቅም። እኔ ከማንም ጋር ችግር የለብኝም። ግን ያለውን ነገር እኔ ብዙ ሰዎች ሀጂን ለጥቅም ፈልጋቸው ነው ለምፈልጋቸው ነው የምትሉት ምናምን ነገር አላህ የውስጣችን ያውቃል። እሺ እኔ ምንም ከእነሱ የምፈልገው ነገር የለም። ሀጂ ድሮ እዚህ ቤት እኔ ቤት ይመጣሉ። ሀጂ አይጫወቱም። ከኛ ጋር መጥተው ለመዳም ቅሞች ደዋ አድርግተው ከኛ ጋር ጁማ አብረን ስቀን ተጫውተን አይደለም የሚወጡት። እኔ ቤት ይመጣሉ አይመጣም? እስኪ መስክሩ። እዚህ ያላችሁ ሪማስ ይመጣሉ ሀጂ አወል እኔ ቤት አይመጡም? በርቱ፣ አብሽሩ። ስፖርት በሚሰሩ ሰዓት እኮ ነው በጣም እንትን የተባለው ፌስቡክ ላይም ሼር የተደረገው ምናምን። ግን እኛ የምናውቃቸው በዚህ ኬስ ብቻ አይደለም። ከዚህ ፊት በጣም በርካታ ጊዜ እኔ ጋር መጥተዋል። ሲመጡ ነበር እዚህ ወላሂ በርካታ ጊዜ ይመጣሉ። እኔ በነገራችን ላይ ሙቤ አሁን ይሄ ጉዳይ መምጣቱ ማለት በዚሁ የሚቀር ብቻ ሳይሆን እንዳልኩ
ከዚህ በፊት ትናንት የተናገረችው ልጅ ራሱ የተናገረችው በሚስኪኖች ስም መስጅድ ሰራለው ምናምን ብሎ ብር ይዞ የጠፋው ልጅ ታስታውሳለህ? እዚህ አቅርበ ነው ምናምን የነበረው ልክ እንደዚህ ኬዝ ነበር። እና እንደዚህ አይነት ወጣቶች አሉ። አሁን እሱም ልክ ይሄን ለጋብቻ ብሎ ሳይሆን በሚስኪኖች ስም ምናልባት የእንትን ፍቃዱን አውጥቶ ሊሆን ይችላል ከመጅሊስ እና ከዚህ በኋላ ፍቃድ ለሚሰጡት ሰው ኃላፊነት መውሰድ አለባቸው። ብሩን ምን እንደሚያደርጉት መጠየቅ አለበት። አሁን ብዙ የሚመጡ ሪከርዶች እንዳለ ልጁ ብዙ ብሮችን እንደሰበሰበ ነው። ለዚያ ለብር በትዳሩ ብቻ ሳይሆን ለሰበሰባቸው ብሮች መጠየቅ አለበት፣ የት እንዳደረሰው ማለት ነው። በየቲሞች በሚስኪኖች ስም የተነገደው ብር የት እንደደረሰ መጠየቅ አለበት። እዚህ ጋር ደግሞ የምትጽፉት አላህን ፍሩ በውስጥ ጨርሱ የምትሉት ሪማስ እና ሀላልሆም ወይም ሙቤና ሀላልሆም አይደለም የተጣሉት፣ ይሄ ኡማን ነው። የአረብ ሀገር ሴቶች እዚህ ጋር ሲጎዱ የሚመጡት እዚህ ነው። እንዴት ትሳፈር፣ ታመመች እንዴት ትሳፈር፣ ልጇን የምታጠባው አጣች ተብሎ የሚመጡት የምታለቅሱት እዚህ ጋር መታችሁ ነው ስትቸገሩ። ስለዚህ በውስጥ የምንጨርሰው የእኔ ጉዳይ ወይም የአንድ ሰው ጉዳይ አይደለም፣ ይሄ የሁላችንም ጉዳይ ነው። እስኪ ማንኛው ነው እህቱን ወይም ያጎቱ ልጅ እስኪ የዳረ ሰው አለ በዚህ መንገድ? ሀላልሆም የራሱን ዘመዶች በዚህ መንገድ ድሯ፣ ያላገቡ ዘመዶች ይኑሩታል። እስኪ ድሯ፣ እስኪ ጠይቁ ዞር ብላችሁ። አንቺ ቤተሰብ የላችሁ? እኔ ገስት ላይ ገብቼ መስፈርቴን ስዘረዝር ቤተሰብ የላችሁ? እንዴት ነው የምታስቡት? ተውት፣ ወሬ አታብዙ ምናምን የምትሉ ሰዎች በጣም ነው የምትገርሙኝ። እስልምና አደብ ይኑራቸው። እስልምና አደብ እንዴት አይነት ነው? እስልምና አደብ ማለት አንድ ሴት ልጅ ወጥታ መስፈርቷን ተናግራ እንትናን ዳሩ ስላለች ነው? ያ ነው አደቡ? ዝም እንበል? በጣም ነው የምትገርሙት። አስቡበት እህቶች፣ የምንጎዳው እኛ ነን። አረብ ቤት እየፈጋሽ እየሰራሽ ብርሽን ለማንም ወጠጥ የምትሰጭ የአረብ ሀገር እህት የምትጎጁ መጨረሻ ላይ ራስሽን ነው። ማንንም ሙቤንም ሪማስንም ማንንም አትጎጅም። በቃ ሹክራን ሪማዝ፣ አብሽሪ፣ አይዞሽ እህቴዋ፣ አይዞሽ። ደጋፊ የቲምን አቃፊ ጀነት ላይ ጎረቤት ነን አሉ። ምን ማለት ነው? ለየቲም መልካም ነገርን የሚውል ለእኔ መልካምን እንደዋለ ነው ማለት ነው ሀቢባይብ። እንደዛውም ደግሞ በየቲም ላይ መጥፎ ነገርን የሚሰራ የቲምን የሚበድል የቲምን የሚظልም የቲምን የሚያንቋሽሽ ሒሳቡ አላህ ዘንድ ነው። አላሁ ስብሓነሁ ወተዓላ ምን ብሏል? አላህ ዘንድ እጅግ በጣም የተጠላና የከበደ ወንጀል ብሎ ማለት ሽርክ ነው። እንደዚሁም ደግሞ አክሉ ማለል የቲም በጣም ትልልቅ ወንጀሎች ከሚባሉት አላሁ ስብሓነሁ ወተዓላ ያ ዓብዲ በይኒ ወበይነክ አለ። በእኔና በአንተ መካከል ባለ ወንጀል ላይ ኢንሽእቱ አግፊር፣ ከፈለግኩኝ ይቅር እልሃለሁ፣ ከፈለግኩ ደግሞ እቀጣሃለሁኝ አለ። ወኢን ተተዓለቅ ቢሐቅ አደምይን፣ ነገር ግን በሶስተኛ ወገን የሌላ ሰው ሐቅ ያለብህ እንደሆነ እኔ አያገባኝም አለ አላሁ ስብሓነሁ ወተዓላ። ያ ዓብዲ እኒ ሐረምቱ ዙልመን ዓላ ነፍሲ ፈላ ተዛለሙ፣ ባሪያዬ ሆይ እኔ በራሴ ላይ መበደልን ሐራም አድርጌያለሁ። አላህ በራሱ ላይ ምንም አይነት ነገር ሐራም ማድረግ አይጠበቅበትም አላሁ ስብሓነሁ ወተዓላ። ነገር ግን የዙልምን ጥግ የዙልምን ክፋት ለእኛ ሊያሳየን ሲፈልግ እኒ ሐረምቱ ዙልመን ዓላ ነፍሲ፣ እኔ በራሴ ላይ በደልን ሐራም አድርጌያለሁኝ። በጃደሉ አለ። ኮፒ ሊንክ እያደረጋችሁ ኡስታዝ፣ አይሰማም። ኮፒ ሊንክ በደንብ አድርጉ ጀማ፣ አይሰማም ኡስታዝ። ኮፒ ሊንክ አድርጉ። ስልክ ተደውሎብህ ነው ኡስታዝ? ስልክ እየደወሉብኝ ነው ሙቤ። አብሽር። እሺ ኮፒ ሊንክ አድርጉ። እኔ ስወጣ ለምንድን ነው ህዝቡ ሊወጣ 300 ሰው በአንድ ይወጣ ከ600 እና አሁን ኢንሻአላህ እዚህ ያለን ሰዎች ለ10 ሰው ሼር አድርጉ። ኮፒ ሊንክ አድርጉ። እኔ ለሰላት ኮፒ ሊንክ አድርጉ፣ ሼር አድርጉ። ዟሊምን በደለኛን ይሰራ እያየን ዝም ማለት በዙልሙ ላይ እንደ መተባበር ነው ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ኮፒ ሊንክ አድርጉ፣ ሪፖርት አድርጉ። ይሄ ሲላሃችን ይሄ ነው። በቃ እኛ አሁን መሳሪያ ሴፍ ይዘን አንወጣም አይደለም እንዴ? ከዚህ ሰውዬ ጋር ዋነኛ የመጀመሪያ የምንታገልበት መንገድ ሪፖርት ነው። ሲላሁ ሀዚህ ልሐርብ የዚህ ጉዳይ የምንቃወምበት የምንዋጋበት። ቴሌግራም ላይ መልእክት አለን። መልእክት አለን።
ስለዚህ መልእክቱ ከላይ ላይ ያለው መልእክቱን ቼክ አድርጉት። እንደዛ ስታስ ለማንኛውም አዲስ ለገባችሁ እንግዲህ አሁን እዚህ ጋር ሊገርማችሁ ይችላል። ኡስታዝ ጀዛከላህ ኸይር አፉ በላይ እዚህ ጋር የምታዩት እንግዲህ ምንድን ነው የሚለው? በየቲሞች መነገድ። ማን ነው የሚነግደው? ሀላል ሆም ሳይሆን ሀራም ሆም በየቲሞች መነገድ ምንድን ነው? ሙቤ ይሄ ነገር አንተ መረጃ ኬታ አለ? መረጃ ኬታ መጣ ልትሉኝ ትችላላችሁ። አሁን መረጃ አለኝ። እህቶቼ እኔ ጋር መጥተው ትናንትና ላይፍ ላይ ሲናገሩ ነበር። በስልክም የተናገሩትን እየሰማችን መነገድ ሳይበቃው ይኸው ስሙ። ቻሌንጁን ደግሞ ትልቅ አድርገሽ አሰባስበሽ በአንድ ታስገቢዋለሽ። እንሻላ ደረሰኛን የሚልከውን ደረሰኛን እዚህ ጋር አንቺ ጋር ታስትልኪልኛለሽ። እንሻላ የሰበሰብሽውን እንደ አባልነትሽ ድርሻሽን ተወጪ። እንሻላ ደግሞ እናስደስታቸው። ወላሂ ቤታቸው እንደኛ ቤት ነበራቸው፣ ልጅ ነበራቸው፣ ሁሉን ነገር አጥተው እዛ ሻራ ቤት ውስጥ ሲኖሩ በጣም ያሳዝናሉ። እና ትልቅ ለሚዲያውም ትልቅ ተጽዕኖ ነው። ታውቂያለሽ፣ ይህንን ስንሰራ ለሚዲያችን ታዋቂነት እናተርፋለን፣ ትልቅ ድርጅት ነው ብለው ያምናል። ማንም ሰው ያምናል። ገባሽ አይደለ? ስለዚህ ለሚዲያውም ትልቅ ነገር ነው። ይሄን ነገር ቢያንስ ትልቅ ነገር አድርገን እዛ ተጽዕኖ ፈጥረን መምጣት አለብን። ዋናው አማና ነው። እንታመናለን። ከዛ እዛ ባለው እየሰማችሁ ነው። ትሰበስብ ያለሽ ከዚህኛው ስራሽ ራሱ ትልቅ ነገር ማግኘት ይቻላል። ገባሽ አይደል? በዚህኛው ስራችን ራሱ ትልቅ ዱንያችንም አኼራችንም ያምራል። ሀላል ሆም ደብረ ብርሃን ሄዶ ቁርአን ይዘው ሄደው ቁርአንን ሰጥተው ትልልቅ ሰዎችና የቲሞችን ቪዲዮ ቀርጸው መጥተው ለአረፋ ረመዳን ሊገባ ሲል ነበር ሄዱት። ከረመዳን በኋላ ወይም ደግሞ ረመዳን ላይ ለእነሱ ማፍጠሪያ ይዘው እንደሚመጡ ቃል ገብተው ቪዲዮ ሰርተው ቪዲዮ ተፖስቶ ግን እነሱ እርዳታ እንዳደርሳቸው መረጃ ደርሶኛል። ትናንትና እዛው ደብረ ብርሃን ካለ ሱብሃንአላህ ወላሂ ላዚም ይሄን የምታደርጉ ሰዎች መቼም አልፋታችሁ። ለእኔም ደርሶኛል ይሄ መረጃ ሙቢ ለእኔም ደርሶኛል። እዛ ተፈናቃዮች ቪዲዮ ተቀርጾ ሲመጣ ያንን ቪዲዮ ከተፖሰተ በኋላ በጣም ብዙ ሺህ ሙስሊሞች ይረዳሉ። ያለምንም ማጋን በተለይ ረመዳን ጋር ተያይዞ ያንን ብር ምን እያደረጉት ነው? ማንም ሰው እነዚህን ተፈናቃዮች ሄዶ ቀርጾ ፖስት አድርጎ አለመርዳት አይችልም። ወይም ደግሞ ሂዳችሁ መቅረጽ አትችሉም፣ እኛ እንከለክላለን። ማንም ሰው ሄዶ ቪዲዮ ቀርጾ በእነሱ መለመኛ ሊያደርጋቸው አይገባም። አብደላህ ለመነባቸው፣ የራሱን ቢዝነስ ሰራባቸው። አሁን ደግሞ ሀላል ሆም የራሱን ቢዝነስ እየሰራባቸው ነው ያለው። በደንብ ሁሉም የኢትዮጵያ ሕዝብ ያውቃል ብዬ አስባለሁ። በሀገራችን ላይ ባለው ግጭት ምክንያት ንብረታቸውን፣ ቤታቸውን፣ ልጆቻቸውን አንድ አባት 11 ልጅ 15 ልጅ አቶ ሙሉ ቤተሰቡን አቶ አንዲት ህፃን አባቷ ሲገደልባት አይታ በእነዚህ የቲሞች መነገድ አይቻልም፣ አንፈቅድም እኛ ይሄን ነገር። ስለዚህ እኔ ይሄን ሰውዬ ማናገር ባለብን ልክ አናግረን በእነዚህ ተፈናቃዮች ቪዲዮ ቀርጾ የሰበሰበውን ብር ራሱ ልንጠይቀው ይገባል። ምክንያቱም ቪዲዮ ፖስት እንደተደረገ ነው የተነገረ ይለን። ሰማችሁ እንግዲህ ይሄ ነው እንግዲህ መረጃችን። እህቶቻችንም እዚህ ጉዳይ ላይ ለረጅም ጊዜ የሚሰሩ አሉ። እዛ አካባቢ ያለውን ነገር በደንብ ነው የሚያውቁት። ገባችሁ? ኦኬ። አዲስ የገባ ሰው የለም አይደል? ሶሌ ሰላም አለይኩም ብያለሁ። እሺ ጃፈር ሀላ አንተ አሁን በጣም ደስ ያለኝ ነገር ኡስታዞች እኔ ቲክቶከር ነኝ ብለሃል። እኔ ተራ ቲክቶከር ነኝ። ትልቅ ኡስታዞች ግን አውግዘውታል ብለሃል አይደለ? ሰው እንደዚህ በቃ የሚያውቀውን ነገር አላውቅም ብሎ ጠይቆ ያለ መላክኛ መተው ሊነግሩን ነው እንዴ? በቃ ኡስታዞች እኮ ነው እየነገሩን እየመሩ ነው ያሉት። መመራት አለበት። በቃ እሱ ማነው ድርቅ የሚለው እንደዚህ በዚህ ልክ በቃ ይሄ ጥቅመኛ እንደሆነ ግልጽ ነው። በቃ ገና ከአንደበቱ ነው የምታውቅበት። የእሱ ብቻ ሳይሆን እሱን ሰፖርት የሚያደርጉት እያስገቡ ቤታቸው ቁጭ አድርግተው እየመዘገበ ቢሮ እንከፍታለን እያሉ ሰዎች የእነሱ አይገርምም እንዴ? ከዚህ በላይ መሰሎቹ ናቸዋ። ከኛ በላይ ዲን እናውቃለን የሚሉ ሰዎች አይደሉም እነዚህ ሰዎች? በጣም ነው የሚደብረው። ፍጥጥ ያለ በቃ ይሄ የሚደብር አይነት ይሄ እኮ ዲን እኮ መነገጃ መቀለጃ አይደለም እኮ ያጀማ። ዲን መነገጃ አይደለም አይደል እንዴ? አይደል እንዴ ሐባይቢ? እዚህ ጋር ሮንግ አትረዱኝ። ገባችሁ? ይሄን ሰው እንዲታወቅ ሰፖርት የሚያደርጉት ሰዎች እነዚህ ሰዎች ራሱ ይሄ ነገር ይደግፉታል። ይሄ ሰው የየቲም ገንዘብ እየበላ ነው። ይሄው መረጃ እየመጣን ብዙ መረጃ አለ። ያኔ እያወቁ ይሄን ሰው እንዴት ሰፖርት ያደርጉታል? አይደለም እኔ ቤታቸው ጋዝ ሊያስገቡት ይሄን ሰው እንደውም አቁሙ፣ ይሄ ሰው ሌባ ነው፣ አጭበርባሪ ነው እያሉ ማስቆም ያለባቸው የባሰ። እኔ አሁን ብዙ ክፉ መናገር አልፈልግም። ዋና እኔ ከማንም ሰው ጋር ጥላቻ የለብኝም፣ ግን ይሄ ነገር ትክክል አይደለም። ትክክል ያልሆነ ነገር ማውገዝ ያለብን ነገር ማውገዝ አለብን።
እኔ አሁን ኡስታዝ እወደዋለሁ፣ አከብረዋለሁ። ካጠፋ ግን እንዴት ነው ዝም ምለው? እኔ ከተሳሰትኩኝ እንዴት እውነት ከተሳሰትኩኝ ስህተቴን እያወቀ እኔ ምን አገባኝ? እሱን እኮ አውቀዋለሁ፣ ያው እንታወቃለን። ምን ብዬ ነው አሁን ወጥቼ ስናገር ኡስታዝን ጋር እየተግባባን እንደዚህ አጠፋ ብዬ ብናገር ህዝብ ምን ይለኛል ብዬ ዝም እላለሁ እንዴ? ካጠፋ አጠፋ፣ ገባችሁ? ካጠፋ አጠፋ፣ ካጠፋ አጠፋ ነው خلاص። የተሳሰተ ማቆም ካለበት ማቆም አለበት። አላቆምም ካለ ደግሞ እንግዲህ የሚያቆምበትን መንገድ መፈለግ አለብን አይደለ እንዴ? ሳህ ወላ ላይ ሀባይቢ ዲን መነገጃ አይደለም። ጥግ ድረስ ነው የምንሄደው፣ ጥግ ድረስ እንዲህ በቀላሉ የምንፈታው ነገር የለም። በቃ ይሄ ነው ያለው። ዛሬ ደግሞ የተነሳው ነገር ትንሽ ከበድ የሚል ነው ወላሂ ለአቀለ ራሱ። እሺ ያው አላህ ሱብሓነሁ ወተዓላ ወቱሒቡነል ማለ ሑበን ጀማ፣ የሰው ልጅ አጥቅሉን ያው ገንዘብ ይወዳል በተፈጥሮና ነገር ግን የፈለገ ቢወድ ይሄን ያህል ከባህር ወንጀል ውስጥ መግባት በራሱ ለአቅል ያማል። ምክንያቱም አላህ ሱብሓነሁ ወተዓላ ኢነ ለዚነ ያእኩሉነ አምዋለል የታማ ዙልመን ኢነማ ያእኩሉነ ፊ ቡጡኒሂም ናራን ያለው ምሳሌው ከምን ጋር ነው? የየቲሞችን ገንዘብ የሚበላ እሳት እንግዲህ ወደ ሆዱ እንደማስገባት ነው። ምን ያህል እንግዲህ አንድ ሰው እሳት ብላ ቢባል ምን ያህል የሚከብድ የሚዘገንን ነገር ነው። ከዛ ጋር ነው ምሳሌ የተሰጠውና ከዚህ ጋር ተያይዞም አንድ ቂሳ አለ እና አንድ ሴት የሆነ ሀጃ የገጥማትና ነዝር ትገባለች፣ ስለት ትገባለች። ስለቷ ምንድን ነው? እሳት እበላለሁ ብላ ነው የተሳለችው። ሀጃ ከወጣልኝ እሳት እበላለሁ ብላ ነዝር ትገባለች እና ከዛ በኋላ ያ ሀጃ ደግሞ ይወጣል። የአጋጣሚ ነገር ይወልና ለዚህ ሲጨንቃት ወደ ዑለማ ትሄዳለች። እንደዚህ ብዬ ነዝር ገብቻለሁና ምንድን ነው የሚሻለኝ ትላቸዋለች። እና ዑለማው ምን አሏት? ባልጠፋ ነዝር እሳት እበላለሁ። ዑለማ ጋር መላ አይጠፋም እና ወደ አሊሞች ሁሌ መሄድ ኸይር አለው። እና አሁን አንቺ የገባሽው ያው ነዝር ልትወጪው የምችው የየትም ገንዘብ መብላት ነው የተወሰነ አሏት። ከዛ ከየትም ገንዘቦች ላይ እሱን መብላት ነው አሏት። እና እንግዲህ ምን ያህል ይሄ የየትም ገንዘብ ዘዋሂረን ባይታየንም የእሳት እንደ መመገብ ያክል የከበደ ነገር ነው። እና ወያውዚ ቢላ አላህ ይጠብቀን። እና በእንደዚህ አይነት ነገር ላይም ደግሞ የተሰማሩ ሰዎች ወላሂ አላህን ሊፈሩ ይገባል። የቲሞች የረሱልም ሰለላሁ ዐለይሂ ወሰለም አማና ናቸው። ረሱል አደራ ብለዋል። እነሱን ደግሞ የተንከባከበ ከኔ ጋር ጀነት ነው ብለዋል። ስለዚህ በዚህ ጉዳይ ላይ ሁላችንም ዝም ማለት የለብንም። እንዲህ አይነት ነገር በቃ በግልጽ ሁሌ መቃወም ይኖርብናል። መጥፎ ነገር በምናይ ሰዓት መከላከል ይኖርብናል። ይህ ግዴታችን ነው በእያንዳንዱ ሙስሊም ላይ። ረሱል ሰለላሁ ዐለይሂ ወሰለም መረአ ሙንከረን ሚንኩም ፈሊዩገይር ብለዋል። መጥፎ ነገር ያየን ሰው ይቀይረው፣ እንደ ቀድሩ ማለት ነው። ያን ነገር በእጁ መቀየር የሚችል ከሆነ ስልጣን ያለው አቅም ያለው ከሆነ በእጁ መቀየር